ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። የዕለቱ ትልቁ ጉዳያችን እንግዲህ በትናንትናው ዕለት የአርሰናል ደጋፊዎችን ጮቤ ያስረገጠ 22 ዓመታትን እንግዲህ የቆየ ማቃቸውን ገፉ በድል ያንጸባረቁበትን እንባቸው የታበሰበት ምሽት ነበረ። እንግዲህ በመላው አውሮፓ ከዚያም ባለፈ ይበልጥ ደግሞ በለንደን ጎዳናዎች በርችቶች ደምቀው አምሽተው ነበረ። በሀገራችንም ብዙ የአርሰናል ደጋፊዎች ደስታቸውን በተለየ መንገድ ሲሰጡ ነበረ። ይህ ደግሞ የሆነው በእግር ኳስ እንግዲህ ከታዩ አስደናቂ ዓመቶች መካከል ሆኖ አልፏል። የ2025/26 የውድድር ዓመት አርሰናል የዚህ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ ባለቤት መሆኑ ተረጋግጧል። ይሄ ዋጋው ምን እንደሆነ የአርሰናል ደጋፊዎች ያውቁታል። እንግዲህ ለረጅም ዓመታት በዋንጫ ጥበቃ የቆየ ልቦናቸው ያረፈበት ምሽት ነው። ትላንት እንደሚታወሰው ባለፉት 3 ዓመታት ለዋንጫ እየቀረበ እጁን እየሰደደ ዳግም የዋንጫ ጡት ውስጥ እንዲቆይ የሆነባቸው ዓመታቶች ነበሩ። ዘንድሮም እንዴት ባለ መንገድ ይቋጫል? ብዙ ፈራተባዎች የነበሩበት ዓመት ነበረ። የኋላ ኋላ ግን የሚኬል አርቴታ ልጆች ሲመኙት ሲናፍቁት የነበረውን ዋንጫ አሳክተው የዚህ ዓመት የክብር መዝገብ ላይ ስማቸውን በጉልህ እንዲጻፍ ያደረጉበትም ዓመት ሆኗል። ትናንት ማንቸስተር ሲቲ ከቦርንመዝ ጋር ነጥብ መጋራቱን ተከትሎ ነው የዋንጫ ባለቤት መሆናቸውን ያረጋገጡት። የአርሰናል እግር ኳስ ክለብ በእንግሊዝ እግር ኳስ ስማቸው እንግዲህ በከፍታ ከተቀመጡ ክለቦች መካከል አንደኛው ነበር። ነገር ግን ባለፉት ዓመታትን ከድል ጋር መታረቅ ተስኖት ነበር። እንግዲህ የአንድ ጎረምሳ ዕድሜን ያስቆጠረ የዋንጫ ጦት ነበረ ማሳለፍ እየቻለው። ታዲያ ከአርሰን ቬንገር ስንብት በኋላ እንግዲህ ፕሮፌሰሩ እንደምናውቀው ወደ እንግሊዝ ምድር ከመጡ በኋላ የእንግሊዝን እግር ኳስ እንዴት ባለ መንገድ ውብ እግር ኳስን በመጫወት በብዙ መልኩ እንግዲህ የቀየሩ ሰው ነበሩ። ተዳርሳቸው በስኬት የተሞሸሩባቸው ጊዜያቶች ብዙ ነበሩ። ነገር ግን የኋላ አርሰናል በተለይ ከሃይበሪ ወደ ኤምሬትስ ከመጣ በኋላ ከዳ ጋር በተገናኘ በብዙ ምክንያቶች ከዋክብቶችን የሚያስፈርም ሳይሆን ከዋክብቶችን የሚነጠቅ ቡድን ሆነ። አይደለም ዋንጫ ሊያሳካ በአውሮፓ መድረክ ለመሳተፍም ብዙ የሚያዳግተው ክለብ ሆኖ ከርሞ ነበረ። ከቬንገር ስንብት በኋላ ደግሞ ከርሳቸው ድረ ቬንገር በኋላ እንዴት ያለ ቡድን ይገነባል የብዙዎች ሀሳብ ነበረ። እነ ፍሬዲ ሊዩምበርግ መጡ፣ ኡናይ ኤምሪ መጣ። የኋላ ግን የቀድሞ ልጃቸውን ሚኬል አርቴታ ሲሾሙ አንድ እቅድ ነበራቸው። ስታን ክሮኬም ሆኖ አርሰናሎች ጊዜ ሰጥተው ትረስት ዘ ፕሮሰስ በሚል እሳቤ ቡድኑ ወደ ከፍታ ሚዛን ላይ ለማስቀመጥ ነበረ እቅዳቸው። ብዙ ለፉ፣ ብዙ ደከሙ፣ አልሆነም። ብዙዎች እንደ ቦትለር እያሉ ይጠሯቸው ጀመር። ለስኬት እየቀረበ ዋንጫ የሚያጣ ከዚያም ባለፈ ደግሞ የማጣት ምሳሌ ምልክት አድርገው ይቆጥሩት ነበረ። ታዲያ ከዚህ ካጎነበሱበት መች ቀና ይላሉ የብዙዎች ግምት ነበረ። ዘንድሮ አርሰናል በተለይ ያለ ተቀናቃኝ ዋንጫ ለማሳካት ብዙ አጋጣሚዎች ነበሩት። ምክንያቱም በዙሪያው ያሉት ቡድኖች እንደ ማንቸስተር ሲቲ እንግዲህ ካለፈው ውድድር ዓመት ጠንከር ብሎ ቢመጣም አርሰናል በብዙ መልኩ ልምድ እያካበተ የመጣ አብሮ ተደራጅቶ የዘለቀ ቡድን ነበረ። ነገር ግን ነጥብ የሚጥልባቸው አጋጣሚዎች የቀደመ ልማዱ እየቀረበ ማጣቱ መጣ የሚል ሀሳብን ያነሱ ነበረ። የኋላ ግን በስኬት የተጎናጸፉበት ዓመት ሆኖ እንግዲህ አርሰናሎች ያልፋል ማለት ነው። እንግዲህ በሚኬል አርቴታ በአሰልጣኝነት ከመጣ በኋላ በስብስቡ ውስጥ ከነበሩት ብቸኛው ተጫዋች ቡካዮ ሳካ ነው። ሌሎቹ ግን አሁን በዚህ ስብስብ ውስጥ የሉም። እንደሚታወሰው እንግዲህ አርቴታ ሲመጣ ከነበሩት ስብስቦች ውስጥ ብዙ ተጫዋቾች እንደነ ግራኒት ዣካ የመሳሰሉ እንደነ ማቴዮ ጉንዱዚ እንደነ ማቭሮፓኖስን ጨምሮ እንደነ ኒኮላስ ፔፔ ሌሎችም ተጫዋቾች ነበሩ። አሁን ግን በስብስቡ የሚገኘው ብቸኛው ተጫዋች ቡካዮ ሳካ ብቻ ነው። እንደምናስታውሰው እንግዲህ አርሰናል በዚህ መንገድ ውስጥ ብዙ ነገሮች ገጥመውት ነበረ። በተለይ ዋንጫ ሊያጣ ይችላል ብለው መሳቀቆች የተፈጠሩት በወልቭስ ነጥብ በጣለበት አጋጣሚ፣ ከዚያም ባለፈ ደግሞ እንደሚታወሰው በቦርንመዝ ሲሸነፍ፣ ዳግም ደግሞ በሊጉ በተቀናቃኞች ሲተሸነፈ እናም ነገሮች ሜንታሊም ራሱን እንግዲህ ዋንጫ አሳካለ ብሎ የማያምን ቡድን ይመስላል የሚል ሐሳብ ይነሳ ነበረ። ነገር ግን ያ ሁሉ ተሽሮ አርሰናል በውድድር ዓመቱ የፕሪሚየር ሊግ ዋንጫ ማሳካቱ ተረጋግጧል። እንግዲህ ለአርሰናል ደጋፊዎች እንኳን ደስ ያላችሁ ለማለት እንወዳለን። እንግዲህ ትናንት ቦርንመዝ ከሲቲ የነበረው ጨዋታ በተለይ ለተሰኘው አርሰናል በርሊን በኤምሬትስ ካሸነፈ በኋላ ልዩነቱ ወደ 5 መስፋት ቻለ። ታዲያ አርሰናል የማሳረጊያውን ጨዋታ ካሸነፈ የማንም ውጤት ሳይጠብቅ ዋንጫ ያሳካ ነበረ። ነገር ግን በእግር ኳስ የሚፈጠረው አይታወቅም እና የአርሰናል ደጋፊዎች ሲቲ ነጥብ መጣል ይጠብቁ ነበረ። ትናንት ቫይታሊቲ ላይ እንግዲህ ቦርንመዝም ለራሱ ትልቅ ዓላማ ያለው ቡድን ነው። በዚህ ዓመት በአውሮፓ መድረክ ለመሳተፍ ነበር ይፋለም የነበረው። አንዶኒ ኢራዮላ እንዴት ባለ መንገድ ድንቅ ቡድን እንደገነቡ ግልጽ ነው። መሪውን አርሰናልን አሸንፏል። ኤምሬትስ ድረስ ተጉዘው ትልቅ ተጫዋቾች እንደነ ሚሎሽ ኬርኬዝ እንደነ ዛባርኒ ከዚያም ዲን ሃውሰንን አጥቷል። ይባስ ብሎ ደግሞ ጥር ላይ ገናይን መስመር ተጫዋች አንቶኒ ሴሜኒዮን ማጣት ቻሉ። ነገር ግን ኢራዮላ በጣም ደፋር ቡድን አስደናቂ ቡድን ገንብተው
አስመልክቱን ትናንት 39ኛው ደቂቃ የነበረ ጁኒየር ክሩፒ ከትሩፍ የደረሰውን ኳስ አስቆጥሮ ቸሪዎች መሪ ያደረጋቸው ሃላንድ እንደዚሁ ማሳረጊያው ሰዓት ላይ ጎል አስቆጥሮ ነጥብ ተጋርተው 1-1 የተጠናቀቀው። እናም ከጨዋታው በኋላ ፔፕ ጓርዲዮላ እንኳን ደስ ያላችሁ ለአርሰናሎች፣ ለሚኬል አርቴታ፣ ለኮቺንግ ስታፉ ከዚያም ባለ ተጫዋቾችና ለደጋፊዎች ብሏል። እንግዲህ አርሰናል ዋንጫው ማሳካት ይገባዋል የሚል ሐሳብን ሰጠ። በቀጣዩ ውድድር ዓመት ግን እንመለሳለን ሲል ሐሳቡን የሰጠበት አጋጣሚ ነው ያለው። እንግዲህ በአርሰናል ቤት በተለይ በዚህ ፕሮሰስ በዚህ ሂደት ውስጥ ለአርሰናል ዋንጫ ማሳካት በጣም ትልቅ ሚና ያላቸው ተጫዋቾች አሉ። እንደሚታወቀው ከነዚህ መካከል ጋብሪኤል ማጋሌሽ አንደኛው ተጫዋች ነው። ከፍራንስ ሊግ ወደ መድፈኞቹ ቤት ከመጣ በኋላ እንዴት ባለ መንገድ የአርሰናል የመከላከል መዋቅር ሶሊድ እንዳደረገው ግልጽ ነው። ታዲያ ትላንት ከድሉ በኋላ ከባለቤቱ ጋር በቪዲዮ ቻት እንግዲህ ቪዲዮ ኮል ሲያወራ ነበርና ደስታው መቋጠር ተስኖት ሲያነባ ስንመለከተው ነበረ። ወዲያው እንግዲህ የአርሰናል ተጫዋቾች ሩም ውስጥ ሆነው ውጤቱ ሲታወቅ እንዴት ባለ መንገድ ደስታቸው እንደገለጹ ስንመለከት ነበረ። ከዚያም ማለፍ ሲል ደግሞ በተለይ ማንቸስተር ሲቲ ከአርሰናል ጋር በነበረው የጨዋታ መርሃ ግብር ከጨዋታው መጠናቀቅ በኋላ አርሰናል ተሸንፎ ዴክላን ራይስ እንግዲህ ከመሬት ላይ እጁን ጨብጦ ሲያነሳው ኦዴጋርድ አላለቀም እያለ ይናገር ነበር ዴክላን ራይስ። ታዲያ ትላንት ከድሉ በኋላ አርሰናል ዋንጫ ማሳካቱ ከተረጋገጠ በኋላ ለሁላችሁም ነግሬያቸው ነበር አሳክተነዋል ሲል እንግዲህ መልእክት ታግ አድርጎ እንግዲህ ምስሉን ያሰፈረበት አጋጣሚ ነው ያለው። ዴክላን ራይስ ለምን ወደ አርሰናል ቤት እንደመጣ ማሳየ ነበረ ያ ጊዜ። እንዲያውም ኦዴጋርድ በማይኖርባቸው አጋጣሚዎች የአምበለቱን አርባንድ አድርጎ ሜዳው ሲሰለፍ ነበረ። ተጫዋቹ ከዌስትሃም በኋላ አርሰናል በብዙ መንገድ ለውጦታል። የአማካይ ክፍሉ ሞተር ነው። ቡድኑ ሜንታሊ በሚወርድበት አጋጣሚ በራስ መተማመናቸው እንዲጨምር እንዲጎለበት የሚያደርግበት አጋጣሚ እንዴት ጉልህ እንደነበረ ስንመለከት ራይስ ለአርሰናል ዋንጫ ማሳካት በጣም ብዙ ነገሩን የሰጠ ተጫዋች ነው እንግሊዛዊ ኢንተርናሽናል። እናም ትናንት ለሁላችሁም ነግሬያችሁ ነበረ አሳክተነዋል ሲል ሐሳቡን ሰጥቷል። በነገራችን ላይ ቦርንመዝ በአውሮፓ መድረክ ይሳተፍ በታሪኩ ለመጀመሪያ ጊዜ ነው። በ127 የክለቡ ታሪክ ዓመታት የክለቡ ታሪክ ውስጥ ለመጀመሪያ ጊዜ በአውሮፓ መድረክ ይሳተፋል። በኮንፈረንስ ሊግ አሊያም በዩሮፓ ሊግ አሊያም በቻምፒየንስ ሊግ የመሳተፍ እድል እንዳለው ታውቋል። ቦርንመዝ ማክስ ዶማን የአርሰናል እንግዲህ ወጣት ተጫዋች በፕሪሚየር ሊግ ታሪክ በእድሜ ወጣቱ የፕሪሚየር ሊግ ዋንጫን ያሳካ ተጫዋች ሆኗል። ዶማንን ስናስታውስ እንግዲህ ከኤቨርተን ጋር በነበረው ጨዋታ በመጨረሻ ደቂቃ ላይ ጎል ያስቆጠረበት አጋጣሚ የሚዘነጋ እንዳልሆነ ሌላኛው የሚነሳው ጉዳይ ነው። እንግዲህ ሚኬል አርቴታን ብዙዎች ይጠራጠሩት ነበር። ለሚጠራጠሩት መልስን የሰጠበት አጋጣሚ ይመስለኛል። ብዙ ለፍቷል፣ ብዙ ደክሟል። ታዲያ ግን ያደካሙ ፍሬ መቼ ነው የሚያፈራው? የብዙዎች ጥያቄ ነበረ። አንዳንድ የክለቡ ደጋፊዎች ሚኬል አርቴታ ከዚህ በኋላ በክለቡ መዝለቅ የለበትም እንግዲህ ዋንጫ የማሳካት ሜንታሊቲ የለውም እያሉ በብዙ ጣታቸውን ሲቀስሩበት ነበረ። የኋላ ኋላ ግን ሲመኘው የነበረውን ሲለፋበት የነበረውን ጉዞ በድል አጠናቆ በፕሪሚየር ሊግ የዋንጫ መዝገብ ላይ ስሙን ማስፈር ችሏል። ሚኬል አርቴታም በፕሪሚየር ሊግ ተጫዋች ሆኖ ዳግም በአሰልጣኝነት ደግሞ ዋንጫን ያሳካ አሰልጣኝም መሆን የቻለበትን ዓመት ነው ዘንድሮ ማሳለፍ የቻለው። በዚህ ጉዞ ውስጥ በጣም ብዙ ወሳኝ ተጫዋቾች አሉ በአርሰናል ትኬት ውስጥ በተለይ ከመነሻው ጀምሮ የነበረው ቡካዮ ሳካ፣ እንደነ ሳሊባ፣ ጋብሪኤል ማጋሌሽ፣ ዴክላን ራይስ ከዚያም ባለፈ በተለይ ዘንድሮ እጅግ የነጠረ ብቃትን ያስመለከተው ዴቪድ ሪያ የረርሱ ብቃት አርሰናል ዘንድሮ ዋንጫ ባላሳካ ነበርና እነዚህ ሁሉ በተለየ ጥራት የሚነሱ ተጫዋቾች ናቸው። አሁን ላይ አርሰናል ዘንድሮ ዋንጫውን ከማሳካት ባለፈ ስኬት መምጣቱ በራሱ ወደፊት አይኑን ገልጦ እንዲጓዝ የማድረግ እድሉ በእጅጉ የሚሰፋበት አጋጣሚ ነው ያለው። የፔፕ ጓርዲዮላ ጉዳይ አሁንም ልባት አልተገኘለትም። እንደሚታወቀው ታማኝ የዜና ምንጮች አርሰናል በሚጫወትበት ወቅት ላይ እንደሚለቅ እንዳሳወቀ ሲገለጽ ነበር። ትላንት የሰጣቸው ሀሳቦች ምናልባት ቃሉን ሽሮ ሊቆይ ይችል የሆነ የሚል ሀሳብ እንዲነሳ ደግሞ አድርጓልና ቀጣይ እንመለሳለን የሚል ሀሳብ መስጠቱ ምን ይወሰን ይሆን የሚለው በግልጽ ይታወቃል። ኦፊሻሊ ክለቡ አላሳወቀም ፔፕ ጓርዲዮላ እንደማይቀጥል። እናም ቀጣይ መረጃዎች የግድ ያስፈልጋሉ። እንግዲህ አርሰናሎች አሁን ላይ ድልን ተጎናጽፈዋል። በቀጣይ ደግሞ በትልቁ አህጉራዊ መድረክ ቻምፒየንስ ሊግ ትልቅ ኃላፊነት ይጠበቅባቸዋል። በክለቡ ታሪክ ሆኖ የማያውቀውን ስኬት ለማሳካት አንድ እርምጃ ብቻ ቀርቷቸዋል። ከፈረንሳይ ቱጃር ክለብ ፓሪስ ሰን ዠርማ ጋር በፍጻሜ በቡዳፔስት ይፋለማሉ። እንዴት ማለ መንገድ ይወጡታል? እንግዲህ እሱ ጊዜ መልስ የሚሰጠን ነው የሚሆነው። የቀድሞ የአርሰናል ታሪካዊ ተጫዋች ኢያን ራይት ትላንት በለንደን ጎዳናዎች ላይ አብሮ ከደጋፊዎች ጋር ደስታውን ሲገልጽ የነበረበትም አጋጣሚ እንዳለ የግድ ማውሳት ያስፈልጋል። እናም አርሰናል በቀጣይ ወደ ሼልሲ ፓርክ ተጉዞ የመጨረሻ ጨዋታውን ያደርጋል። ማንቸስተር ሲቲ እንግዲህ ሁለተኛ ሆኖ ውድድሩ ያጠናቅቃል ማለት ነው። እናም በዚህ መንገድ ውድድሩ ተጠናቋል። ሌላኛው ትናንት ይበልጥ የአርሰናል ዋንጫ ማሳካት እንግዲህ ሸፈነው እንጂ
ተጠባቂ መርሃ ግብር ነበር። በስታንፎርድ ብሪጅ ቼልሲን ከቶተንሃም ስፐርስ ያገናኘ ጨዋታ ነበረ። ከቼልሲ በተሻለ ለቶተንሃም ጨዋታው አስፈላጊ ነበረ። ምክንያቱም ቶተንሃም ላለመውረድ ነው እየተፋለመ የሚገኘው። ከዲዘርቢ ሹመት በኋላ በተወሰነ መንገድ ሜንታሊ ተደራጅቷል ሊልዋይቶቹ። ነገር ግን አሁንም አንድ ነጥብ በቂያቸው ነበር። ያን ማሳካት አልቻሉም። በቼልሲ ተሸንፏል። በኤንዞ ፈርናንዴዝ እና በአንድሬ ሳንቶስ ጎሎች አንዷን የቶተንሃም ጎል ሪቻርልሰን ነው ማስቆጠር የቻለው። ቶተንሃም አንድ ነጥብ ይበቃው ነበር። ምክንያቱም ነጥብ አንድ አግኝቶ ቢሆን ኖሮ 3 ያደርጋል ልዩነቱን ከዌስትሃም ጋር። የመጨረሻውን ጨዋታ ቢሸነፍም ዌስትሃም ቢያሸንፍም በግብ ክፍያ ልዩነት ምክንያት ቶተንሃም ይተርፍ ነበረ። ነገር ግን የመጨረሻው ጨዋታ የግድ እንዲጠበቅ ሆኗል። የዲዘርቢ ልጆች ምን ያስመለክታሉ? የሞት ሽረት ትግል በዕለተ እሑድ ቶተንሃምን በሊጉ ይቆያል ወይስ ይሰናበታል የሚለውን ይወስናል። በጎረቤታቸው ሳቅ ነው አሁን ላይ ቶተንሃሞች። እንግዲህ የሰሜን ለንደን ክለብ ነው ቶተንሃም። ጎረቤቶቻቸው በሳቅ እየፈነጠዙ ቶተንሃም ግን አሁን አንገቱን ዘንበል አድርጎ ነው የተቀመጠው። ከዚህ አንገታቸውን ካዘነበሉበት እንዴት ቀናይናሉ? ዕለተ እሑድ ለዚህ መልስ ይሰጠናል። ትላንት ግን አርሰናል የፕሪሚየር ሊግ ዋንጫ ባለቤት መሆኑ ተረጋግጧል። እንዲህ ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለው ሰናይ ጊዜን ተመኘው።